በራብ በችግርና በህመም ወራትን ያስቆጠረች ጋዛ ዛሬ የግሎባል ሱሙዳን መርከብ በትልቅ ምኞት እየጠበቀች ነው። መርከቦቹም የ130 ማይል ርቀት ብቻ ቀርተው ቆመዋል። ነገር ግን እስራኤል ሌላ ማስጠንቀቂያ ከተለያየ አቅጣጫ እየላከች ትገኛለች። መርከቦቹ በዚህ ሰዓት እርስ በርስ መግባባት አቅቷቸዋል። ውሃ እየረጨች ታደናብራቸውም ጀምራለች። መርከቦቹ ብቻ ሳይሆን የአየሮችም ግንኙነት ተቋርጧል። የተለያዩ ሀገራት እያጀቡ የነበሩ ቢሆንም ጣሊያንን ጨምሮ በርካታ ሀገራት ወደ ኋላ ተመልሷል። ነገር ግን ቱርክ እስካሁን ከጎንሽ ነኝ ያለች እያገዘቻት ትገኛለች። ነገሩ በዚህ የሚቀጥል ከሆነ እንደተባለው የቤንጃሚን ኔታንያሁ እቅድ እውን የሚሆን ይመስላል። አንድ ሁለት መርከቦች ያሉበት ያልታወቀ ሲሆን ድንገት ሰው አልባ አውሮፕላን አንዲትን መርከብ መጥቶ የእሳት አደጋ እንደታየም የተለያዩ ሚዲያዎች እየዘገቡ ይገኛሉ። በጋዛ የሚገኙ በራብ የተጎዱ ሰዎች እነዚህን መርከብ መግባትን እንደ ምጽአት ቀን በናፍቆት እየጠበቁ የሆኑ ቢሆንም ነገር ግን በማንነቷ ምንም ጊዜ የማትደራደር እስራኤል ደግሞ ይህ መርከብ በጭራሽ ወደዛ ጥሶን አይገባም በማለት ተዘጋጅታ እየጠበቀች ትገኛለች። አሁን እየቀሩ ሰዓታት ቢሆኑም ነገር ግን ከምን ጊዜም በጣም ከባድ የሆነ አደጋና ጭንቅንቅ ውስጥ የገቡ ይመስላል። እስራኤል ቀይ መስመር ብላ ያሰመረችው የውሃ ቦታ ላይ ሙሉ መርከቦቹ ገብቷል። ይህንን ሆም ብላ የሰራችው መስመር ነው። ከገባች በኋላ መውጣት እንደማትችል እየተናገረችም ትገኛለች። ቀድሞንም ያልተስማማችው እስራኤል አሁንም ቢሆን ተመለሱ፣ ምግብም ሆነ መድኃኒት ለጋዛ አይደርስም ያለች እየተናገረች የነበረችው እንዳለችው ያደረገች ይመስላል። ያ የታየው ግጭት ወይንም እሳት አደጋ ሁሉንም መርከቦችን ሳይጎዳ በፊት ወይ እስራኤል ደርሳ ማርካቸው መድኃኒቱንና ህዝቡን በቁጥጥር ስር አውላ ወደ ኋላ የምትመልስበት ወይንም ደግሞ የጋዛውያን ደስታቸው እጥፍ የሚሆንበት ጊዜ አሁን በጣም ቅርብ ሆኖ እየታየ ይገኛል። ነገር ግን የሰው ልጅ ቢበላና ቢጠጣ የተሻለ ነው። እስራኤል ደግሞ ማትደራደረው ማንነቷ ነው። ጣልቃ መግባት ያቃታቸው የተባበሩት መንግስታትም በዚህ ጉዳይ ምንም አይነት መግለጫ አልሰጡም። ነገር ግን ግሎባል ሱሙዳ ይህንን አላማና እቅድ አድርጎ መድኃኒትና ምግብ ጭኖ በሚሄድበት ሰዓት በውስጡ መድኃኒትና ምግብ ብቻ እንዳልሆነ ለተባበሩ መንግስታት እስራኤል ክስ አቅርባለች። ምክንያቱም ከዚህ እቅድ ጋር ግሎባል ሱሙዳ ጋር የሂዝቦላ እቅድ ከግሎባል ሱሙዳ ጋር ሂዝቦላ እቅድ እንዳለና እስራኤልም ምግብና መድኃኒቱ እንዳይደርስ ብላ ከምትከራከረው እስራኤልም ምግብና መድኃኒት አይደርስም ብላ ከምትለው ጽኑ አቋም አንዱ ይህንን ድርጅት ከሂዝቦላ ጋር ይሰራል የሚል ጥርጣሬ እንዳላትም ክስ አቅርባለች። ከዚህ ጋርም ተያይዞ ምንም አይነት መግለጫ የወጣ ባልሆንም ነገር ግን በአየርም በምድርም ያሉት ሁሉም ይነጋገሩበት የነበረ የሬዲዮ መስመር በመቋረጡ በዚህ ሰዓት የት እንደሚገቡና ምን እንደሚሆኑ አለማውቃቸውንም እየገለጹ ይገኛሉ። ያሉበት መስመር በርግጥ ለጋዛ በጣም ቅርብ ነው፣ መሄድ ይችላሉ። ነገር ግን ቀይ መስመር ያሰመረበት ቦታ ላይ ገብቷል። ከተንቀሳቀሳቸው አጠፋሻለሁ የሚል የእስራኤል ዛቻም እየተሰማ ይገኛል። ምን እንደሚያደርጉ ግራ የተጋባው ይህ ከ40 የሚበልጥ መርከብ ምናልባትም ጣልቃ የሚገባ ሌላ ሀገራት ከለለ የከፋ አደጋ ሊደርስባቸው እንደሚችል ብዙ አይነት ግምቶችም እየተጣሉ ይገኛሉ። ነገር ግን ለጋዛውያን ለወራት በራብና በበሽታ ለቆዩት ይህ መድኃኒት ትልቅ ዋጋ አለው። ግን ቤት መንገድ ይደርሳል። እስራኤል በዚህ ልክ ለጋዛ ክፋቷን ለማሳየት የፈለገችበት መንገድ ምን እንደሆነ ለማንም ግልጽ የሆነ አይመስለኝም። በርግጥ ማንም በማንነቱ ስመጣ ዝም የማይል ቢሆንም ይሄ ግን ከማንነት የዘለለ ሰብአዊ መብት ጥሰትንም የሚያሳይ ለሰው ልጅ አለመራራትንም የሚያሳይ ሆኖ ተገኝቷል። የተለያዩ ኢትዮጵያውያንን ጨምሮ በተለይ እስላም የሆኑ ሰዎች በዚህ ሰዓት ለመርከቡ ዱዓ ወይንም ጸሎት እያደረጉ በሰላም ደርሶ እህት ወንድሞቻችን እህልና መድኃኒት ያገኙ ይሁን የሚል ጸሎታቸውን እየጸለዩ ይገኛል። እኔም በበኩሌ ይህ ጸሎት ተሳክቶላቸው እነዚህ ሰዎች ግብና መድኃኒት ደርሶ ለወራት ከነበሩ ችግርና መከራ ቢላቀቁ መልካም ነው ባይነኝ። የተወደዳችሁ ጃሾ ሚዲያ ቤተሰቦች ከዚህ በመቀጠልም ከዚህ ጋር የተያዘ መረጃዎችን የደረሱበት እየደረስኩኝ ወደ እናንተ ማድረስ ስለሚሆን ቤቱ አዲስ ሆናችሁ ቤቱን ሰብስክራይብ በማድረግ እንዲሁ ደግሞ ሌላ እንዲደርስላችሁ ለምትፈልጉ ሰዎች ሼር ያደርጋችሁ በኮሜንት ማስጫቸው ለጋዛ ያላችሁን መልካም ምኞታችሁን ጻፉልኝ ያልኩ ማበቃ ይሆናል። ይህ ጃሾ ሚዲያ ነው።